ሰላም ተማሪዎች እንዴት ናችሁ? ዛሬ የምንመለከተው የግሬድ 10 ባዮሎጂ ዩኒት 6.2 ሳይክሊንግ ኦፍ ማቴሪያልስ ኢን አን ኢኮሲስተም የሚለውን ኮንሰፕት ይሆናል። በመጀመሪያ ዋት ኢዝ ኢኮሲስተም የሚለውን ኮንሰፕት ስናይ ከዚህ በፊትም ባሉት ቪዲዮዎች ላይ አይተነዋል፣ ግን በዚህኛው ሀሳብ ላይ በደንብ ስንመለከተው ኢኮሲስተም ኢዝ ኢንተራክሽን ቢትዊን ሊቪንግ ቲንግስ ኢን ሊቪንግ ቲንግስ ኢን ፓርቲኩላር ኤሪያ ነው። በአንድ በተወሰነ ቦታ ላይ ህይወት ያላቸው ነገሮችና ህይወት የሌላቸው ነገሮች ያላቸው መስተጋብር ምን ይባላል? ኢኮሲስተም ይባላል። ስለዚህ በኢኮሲስተም ውስጥ ምን ሁለት ኮምፖነንቶች እናገኛለን ማለት ነው። የመጀመሪያው ሊቪንግ ቲንግስ ነው፣ ሁለተኛ ደግሞ ነን ሊቪንግ ቲንግስ ነው። ስለዚህ በኢኮሲስተም ወርድ ስንለው ደግሞ ባዮቲክ ኮምፖነንትስ ኤንድ አባዮቲክ ኮምፖነንትስ ብለን በሁለት እንከፍላቸዋለን። ባዮቲክ ኮምፖነንትስ የምንላቸው ሊቪንግ ቲንግስ ወይም ደግሞ ህይወት ያላቸው ነገሮች ሲሆን አባዮቲክ ኮምፖነንትስ የምንላቸው ደግሞ ነን ሊቪንግ ቲንግስ ይሆናል ማለት ነው። ስለዚህ ባዮቲክ ኮምፖነንት የምንላቸው ልክ እንደ ፕላንት፣ አኒማል፣ ማይክሮ ኦርጋኒዝሞችን የሚያጠቃልል ሲሆን አባዮቲክ ኮምፖነንት የምንላቸው ደግሞ ዋተር፣ ኤር፣ ሶይል፣ ሚኔራልስ፣ ሰንላይት እነዚህን ይወክላል ማለት ነው። ስለዚህ በኢኮሲስተም ላይ በዚህኛው ኮንሰፕት ላይ ደግሞ የምንመለከተው በዋነኝነት ስለ ሳይክሊንግ ነው። በኢኮሲስተም ውስጥ ያለ የማቴሪያል ሳይክሊንግ ነው። ሪሳይክሊንግ ኢን ኢኮሲስተምን ስንመለከት ማቴሪያልስ አር ዩዝድ ሪፒትድሊ ኢን ኔቸር ነው። በተፈጥሮ ማቴሪያሎች ወይም ማተር የምንላቸው ምን ይደረጋሉ? በኔቸር ሪፒትድሊ ዩዝ ይደረጋል፣ ይጠቀማሉ። ለምሳሌ ፕላንት አብዞርብ ኒውትሪየንትስ ፍሮም ደ ሶይል፣ የተለያዩ ንጥረ ነገሮችን ከሶይል ውስጥ ወይም ደግሞ ከአፈር ውስጥ ምን ፕላንቶች አብዞርብ ያደርጉታል። እሱን አብዞርብ ካደረጉ በኋላ ደግሞ አኒማሎች ፕላንቶችን ይመገባሉ። ስለዚህ አኒማሎች ፕላንቶችን በሚመገቡበት ሰዓት ላይ ደግሞ ፕላንቶች በሶይል ውስጥ አብዞርብ አድርገው በውስጣቸው የያዙትን ኒውትሪየንት ወደ ማን ትራንስፈር ማድረግ ይችላል? ወደ አኒማል ትራንስፈር ማድረግ ይችላል። ስለዚህ አኒማሎች ደግሞ ፕሮዲውስ ዌስትን ፕሮዲውስ ማድረግ ይችላሉ። ስለዚህ ዌስትን ፕሮዲውስ ካደረጉ በኋላ ዲኮምፖዘሮች፣ ባለፈውም ልክ እንዳላቸው የተለያዩ ዲኮምፖዘሮች አሉ። ከነሱ ዲኮምፖዘሮች መካከል ልክ ምሳሌ ልክ እንደ ባክቴሪያ መጠቀም እንችላለን። ስለዚህ ልክ እነዚህ ዲኮምፖዘሮች ብሬክ ዳውን ማድረግ ይችላሉ አኒማል ፕሮዲውስ ያደረገውን ዌስት። ስለዚህ ወይም ደግሞ ራሱ አኒማሉ በሚሞትበት ሰዓት ላይ ራሱ የአኒማሉን ቦዲ ዲኮምፖዝ ማድረግ ይችላሉ ማለት ነው። ስለዚህ ኒውትሪየንቱ ተመልሶ ወደ ምን መግባት ይችላል ማለት ነው? ወደ ሶይል ውስጥ መግባት ይችላል። ወደ ሶይል ውስጥ ተመልሶ ከገባ ፕላንቶች ደግሞ መልሰው ኒውትሪየንቱን ከሶይል ውስጥ ምን ያደርጉታል ማለት ነው? አብዞርብ ያደርጉታል። ስለዚህ በዚህ አማካኝነት ማቴሪያል በኔቸር ሪፒትድሊ ዩዝድ ይደረጋል ማለት ነው። ይሄኛው ፕሮሰስ ምን ይባላል? ሪሳይክሊንግ ኦፍ ማተር ይባላል ማለት። ስለዚህ ይህ ሪሳይክሊንግ ኦፍ ማተር ማለት ማተር ሪሳይክል የሚደረግ ነገር ነው። ነገር ግን ባለፈውም ባየነው ኮንሰፕት ላይ ኢነርጂ ሪሳይክል አይደረግም። ኢነርጂ ምን ጊዜ ፍሎ የሚያደርገው ዋን ዳይሬክሽን አለው። ስለዚህ አሁን ለምሳሌ ሰንላይት ምንድነው? ኢነርጂ ነው። እሱ ኢቭንሊ ለሁሉም ከተሰጠ በኋላ ለምሳሌ ፎቶሲንቴሲስ የሚዘጋጀው በሰንላይት አማካኝነት ነው። ስለዚህ አንድ ጊዜ ነው የሚጠቀመው። ኢነርጂ ምን አይደረግም? ሪሳይክል አይደረግም። አንድ ጊዜ ከተጠቀሙ በኋላ በሂት አማካኝነት ምን ያደርጋል? ሎስት ያደርጋል ማለት ነው። በመቀጠል የምንመለከተው ደግሞ ባዮ ጂኦ ኬሚካል ሳይክል የሚባለው ነው። ባዮ ጂኦ ኬሚካል ሳይክል ማለት ሚኒንጉን እያንዳንዱን ወርድ ተንተነን ስንመለከተው ባዮ ማለት ሊቪንግ ኦርጋኒዝም ሲሆን ጂኦ ማለት ደግሞ እርዝ ነው። ስለዚህ ይሄ ሶይል፣ ዋተር፣ ኤርን ይተካል። ኬሚካል የምንለው ደግሞ ልክ እንደ ኤሌመንቶች ደግሞ ኒውትሪየንቶች ነው። ስለዚህ ባዮ ጂኦ ኬሚካል ሳይክል ማለት ሊቪንግ ኦርጋኒዝም ባዮን ይወክላል፣ ጂኦ ደግሞ እርዝን ይወክላል፣ ኬሚካል ደግሞ የተለያዩ ኤሌመንቶች እና ኒውትሪየንቶችን ይወክላል ማለት ነው። ዋት ኢዝ ዘ ዴፊኒሽን ኦፍ ባዮጂኦኬሚካል ሳይክል የሚለውን ስንመለከት ባዮጂኦኬሚካል ሳይክል ኢዝ ዘ ኮንቲኒየስ ሙቭመንት ኤንድ ሪሳይክሊንግ ኦፍ ኬሚካል ኤሌመንትስ ቢትዊን ሊቪንግ ኦርጋኒዝም ኤንድ ነን ሊቪንግ ኦርጋኒዝም ነው። ስለዚህ ባዮጂኦኬሚካል ሳይክል የምንለው ኮንቲኒየስ የሆነ ሙቭመንት ነው። ይህ ኮንቲኒየስ የሆነ ሙቭመንት ምን አይነት ሙቭመንት ነው? የኬሚካል ኤሌመንቶች ሙቭመንት ነው። ግን ሙቭመንቱን የሚያካሄዱ ማን ላይ ነው? በሊቪንግ ቲንግስ እና በነን ሊቪንግ ቲንግስ መካከል ነው ማለት ነው። ስለዚህ ይህ ሙቭመንቱ የሚያካሄድበት ሰዓት ላይ ምን ይካሄዳል? ሳይክል ይካሄዳል ይባላል። ባዮጂኦ ኬሚካል ማለት የኬሚካሎች በሊቪንግ ቲንግስ እና በነን ሊቪንግ ቲንግስ መካከል ላይ ሙቭ ማድረግ ወይም ደግሞ ሪሳይክል ማድረግ ነው ማለት ነው። ሜጀር ባዮኬሚካል ሳይክል የሚባሉት ኢምፖርታንት ኤሌመንቶች ልክ እንደ ኦክሲጅን፣ ካርቦን ዳይኦክሳይድ፣ ናይትሮጅን እና ፎስፈረስ ያሉ ሲሆኑ በዋነኝነት በዚህኛው ሌሰን ላይ የምንመለከተው ዋተር ሳይክል ወይ ደግሞ ሃይድሮሊክ ሳይክል የሚባለውን ኮንሰፕት ይሆናል ማለት ነው። ዋት ኢዝ ዋተር ሳይክል ስንል እንግዲህ እንደምናውቀው ውሃ ሳይክል ይደረጋል። በዚህ ዓለም ላይ ኦልሞስት ከደረቁ መሬት ሰፊውን ቦታ የሚይዘው ዋተር ነው። ስለዚህ ዋተር
በተለያዩ ምክንያቶች ከምድር ይወጣል፣ ተመልሶ ደግሞ ወደ ምድር ይመለሳል ማለት ነው። እሱ ምን አደረገ ማለት ነው? ሳይክል አደረገ እንለዋለን። ዋት ኢዝ ዋተር ሳይክል ወይ ደግሞ ዋት ኢዝ ሃይድሮሊክ ሳይክል ስንል ኮንቲኒየስ ሙቭመንት ኦፍ ዋተር ቢትዊን እርዝ ላንድ ኦሽን ኤንድ አትሞስፌር ነው። ስለዚህ ዋተር ሳይክል የሚያደርገው በመካከል ነው፣ በእርዝ በላንድ በኦሽን እና በአትሞስፌር መካከል የሚያደርገው የውሃ እንቅስቃሴ ምን እንለዋለን? ዋተር ሳይክል እንለዋለን ማለት ነው። በዚህ በዋተር ሳይክል ላይ ሜን ፕሮሰስ የምንላቸው 5 ናቸው። የመጀመሪያው ኢቫፖሬሽን አለ፣ ሁለተኛው ትራንስፓሬሽን አለ፣ ሶስተኛው ኮንደንሴሽን፣ አራተኛው ፕሪሲፒቴሽን፣ አምስተኛው ደግሞ ራን ኦፍ የምንላቸው እነዚህ 5ቱን ሳይክሎች ያካሂዳል። እነዚህ 5ቱ ሳይክሎች ምን ይባላሉ? ዋተር ሳይክል ይባላሉ ማለት ነው። እነዚህ 5ቱ ሜን ፕሮሰስ ናቸው ዋተር ሳይክል የሚያደርግባቸው። በመጀመሪያ ኢቫፖሬሽን ምንድን ነው ስንል ኢቫፖሬሽን ማለት ሊኩዊድ ዋተር ቼንጅ ቱ ዋተር ቫፐር ነው፣ ዱቱ ሂት ነው። ስለዚህ የተለያዩ የውሃ አካላቶች አሉ። ከነሱ የውሃ አካላቶች ላይ በሂት አማካኝነት ውሃ ትነት ያካሄዳል። ልክ እኛ ውሃን ቦይል በምናደርግበት ሰዓት ላይ ውሃ 100 ዲግሪ ሴልሺየስ በሚሞላበት ሰዓት ላይ ትነት እንደሚያካሄደው ሁሉ ያኛው ትነት በሚካሄድበት ሰዓት ላይ ምን ይባላል ማለት ነው? ኢቫፖሬሽን ይባላል። ውሃ 3 አይነት ስታተሶች አሉት አይደለም? ማለትም አይስ መሆን ይችላል፣ ሊኩዊድ መሆን ይችላል፣ ስለዚህ ጋዝ መሆን ይችላል። ኢቫፖሬሽን ላይ የሚካሄደው ውሃ ጋዝ በሚሆንበት ሰዓት ላይ የሚካሄደው ፕሮሰስ ነው ማለት ነው። ስለዚህ የመጀመሪያው ምንድን ነው? ኢቫፖሬሽን ነው። ሁለተኛው ደግሞ ትራንስፓይሬሽን የምንለው ልክ እንደሱም ይሄም ኢቫፖሬሽን ነው። ነገር ግን ይሄ ኢቫፖሬሽን የሚካሄደው ከውሃ አካላት ላይ ሳይሆን ይሄ ከፕላንት ሊቭስ ላይ ነው ወይም ደግሞ ከፕላንት ቅጠል ላይ ነው። ስለዚህ ከፕላንት ቅጠል ላይ ዋተር ቫፐር በሚካሄድበት ሰዓት ላይ የምንላለን ትራንስፓይሬሽን እንላለን ማለት ነው። ስለዚህ የኢቫፖሬሽን እና የትራንስፓይሬሽን ልዩነታቸው ምንድን ነው? ኢቫፖሬሽን ከውሃ አካላቶች ላይ የሚደረግ የውሃ ትነት ሲሆን ትራንስፓይሬሽን ደግሞ ከፕላንት ቅጠል ላይ የሚካሄድ የዋተር ቫፐር ኮንዲሽን ነው ማለት ነው። ስለዚህ በሁለቱ አማካኝነት ውሃ ከመሬት ላይ ወይም ደግሞ ከእርዝ ላይ በመነሳት ወደ ምን ይሄዳል ማለት ነው? ወደ አትሞስፌር ይሄዳል ማለት ነው። ወደ አትሞስፌር በምንሄድበት ሰዓት ላይ ደግሞ እንግዲህ እንደምናውቀው ብዙ ጊዜ ተራራ ጫፍ ላይ ትልልቅ ተራሮች ጫፍ ላይ ምን እናያለን? በረዶ እናያለን። ይህ በረዶ የመጣው ምንድን ነው? ምንጊዜም ኢሊቬሽናችን ከመሬት ከፍታ በላይ ቁመት በጣም እየጨመረን በሄድን ቁጥር ቅዝቃዜን እየተላበስን ነው የምንሄደው ማለት ነው። ስለዚህ በጣም ዝቅ ስንል ደግሞ በጣም ሙቀት አለ። አሁን ለምሳሌ ወደ ዳሎል አፋር በምንመለከትበት ሰዓት ላይ እነሱ በጣም ዝቅተኛ ቦታዎች ስለሆኑ እዛ አካባቢ ምን አለ? ከፍተኛ የሆነ ሙቀት አለ። ከፍ ያሉ ቦታዎችን ስንመለከት ደግሞ በጣም የሆነ ቅዝቃዜ ወይም በረዷማ ቦታዎችን እንመለከታለን። ስለዚህ ዋተር ቫፐር አድርጎ ወደ ሰማይ በሚሄድበት ሰዓት ላይ እንግዲህ አሁን እንዳወራነው ሀሳብ ከሆነ ወደ ሰማይ ምን አለ? ቅዝቃዜ አለ። ውሃ ወደ ሰማይ ቫፐር አድርጎ በሚሄድበት ሰዓት ላይ ሊሃ ቫፐር ያደረገው ጋዝ ውሃ ምን ያደርጋል? ሰማይ ላይ ኩልዳውን ማድረግ ይችላል ወይም መቀዝቀዝ ይችላል። ይህ ኩልዳውን የሚያደርግበት ፕሮሰስ ምንድን ነው? ኮንደንሴሽን ይባላል። የሞቀው ወይም ደግሞ ጋዝ ቴክስቸር የነበረው ውሃ ወደ ሰማይ ሄዶ ኩልዳውን አድርጎ ወደ ሊኩዊድ የሚቀየርበት ፕሮሰስ ምን ይባላል? ኮንደንሴሽን ይባላል። ስለዚህ ውሃ ከመሬት ተነስቶ ጋዝ ቫፐር የሆነው ማለት ነው ከመሬት ተነስቶ ወደ ሰማይ ሄዶ ኩልዳውን በሚያደርግበት ሳለ ምን ፎርም ማድረግ ይችላል? ክላውድ ወይም ደግሞ ደመና የሚባለውን ነገር ፎርም ማድረግ ይችላል ማለት ነው። ስለዚህ ፕሮሰሱን ስንመለከተው መጀመሪያ ኢቫፖሬሽን ነበረ። ከኢቫፖሬሽን ወደ ምን ሄደ? ወደ ኮንደንሴሽን ሄደ። ሰማይ ላይ ምን ማድረግ ቻለ ማለት ነው? ክላውድ መስራት ቻለ ማለት ነው። ስለዚህ ክላውድ መስራት ከቻለ በኋላ ልክ ፀሐይ በሚመታው ሰዓት ላይ ሽሪንክ ሲያደርግ የደመናው ሳይዝ ሽሪንክ በሚያደርግበት ሰዓት ላይ ምን ማድረግ ይችላል? ዝናብ መዝነብ ይጀምራል ማለት ነው። ስለዚህ ይህ የዝናብ መዝነብ ሂደት ደግሞ ምን ይባላል? ፕሪሲፒቴሽን ይባላል። ይሄኛው አራተኛው ፕሮሰስ ነው። ፕሪሲፒቴሽን ማለት ዋተር ፎልስ አስ ሬን ስኖ ኦር ሄል ነው። ስለዚህ በተለያዩ በዝናብ ሊሆን ይችላል፣ በበረዶ አማካኝነት ሊሆን ይችላል። የወጣው በቫፐር አማካኝነት ወጥቶ ኩልዳውን የተደረገው ደመናው ላይ ልክ በዝናብ መልክ ወይም በበረዶ መልክ በሚወርድበት ሰዓት ላይ ምን ይባላል? ፕሪሲፒቴሽን ይባላል ማለት ነው። ስለዚህ በበረዶ መልክ ወይም በዝናብ መልክ በሚወርድበት ሰዓት ላይ ደግሞ ምን ሊፈጥር ይችላል? ጎርፍ ሊፈጥር ይችላል ማለት ነው። ስለዚህ ይህ ውሃ ደግሞ ወደ ውሃ ጎርፉ ወደ ምን ሊቀላቀል ይችላል? ወደ መሬት ሊቀላቀል ይችላል። ወደ ባህር፣ ወደ ሌክ፣ ወደ ሪቨር ሊቀላቀል ይችላል። ስለዚህ ይሄ የመቀላቀል ሂደቱ የውሃው ፍሎ ደግሞ ምን ይባላል? ራን ኦፍ ይባላል ማለት ነው። ስለዚህ መጀመሪያ ምን አደረገ? ኢቫፖሬት አደረገ። ኢቫፖሬት ያደረገው ሰማይ ላይ ሄዶ ኮንደንስ አደረገ። ስለዚህ ኮንደንስ የሚያደርግበት ሰዓት ላይ ደመና መስራት ቻለ። ደመናው መስራት ከቻለ በኋላ ደግሞ ልክ ፀሐይ በሚመታው ሰዓት ላይ ደመናው የውሃውን የሚያዝ አቅሙ እያጣ ነው የሚመጣው።
ስለዚህ እያጠበ መጣበት ሰዓት ላይ በዝናብ መልክ ወደ መሬት ይወርዳል ማለት ነው። ስለዚህ በዝናብ መልክ ወደ መሬት በሚወርድበት ሰዓት ላይ ምን አለው? ፕሬሲፒቴሽን አለው። ይህ ወደ በዝናብ መልክ በሚወርድበት ሰዓት ላይ ደግሞ ወደ ተለያዩ የመሬት የውሃ አካላቶች ላይ ይቀላቀላል። ስለዚህ የሚቀላቀልበት ሂደት ደግሞ ምን ይባላል? ራን ኦፍ ይባላል ማለት ነው። ስለዚህ ዋተር ሳይክል ሲኩዌንሱን ስንመለከተው መጀመሪያ ኢቫፖሬሽን አለ፣ ቀጥሎ ኮንደንሴሽን አለ፣ ቀጥሎ ፕሬሲፒቴሽን፣ ቀጥሎ ደግሞ ራኖፍ አለ ማለት ነው። ራኖፍ ካደረገ በኋላ ወደ ሌክ ይቀላቀላል። ተመልሶ ፀሐይ መሬትን ሂታፕ በሚያደርግበት ወይም በሚያሞቅበት ሰዓት ላይ ተመልሶ ደግሞ ምን ይፈጠራል ማለት ነው? ኢቫፖሬሽን ይፈጠራል ማለት ነው። ስለዚህ ውሃ ይሄንን ሳይክል እየደጋገመ ይቀጥሏል ማለት ነው። ስለዚህ ዋተር ሳይክል የምንለው ምንድን ነው? በእርዝ በላንድ በኦሽን እና በአትሞስፌር አማካኝነት የውሃ እንቅስቃሴ ምን ይባላል? ኮንቲኒስ የሆነ እንቅስቃሴ ዋተር ሳይክል ወይም ደግሞ ሃይድሮሊክ ሳይክል እንለዋለን ማለት ነው። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል